ሰላም እላችኋለሁ። እንዴት ሰነበታችሁ? ደህና ሰነበታችሁ? እስኪ ለእግዚአብሔር ክብር እልልታና ጭብጨባ እናቀርባለን። ሃሌሉያ። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል ታስቦበት ይሁን ሳላስብበት አላቅም፣ ግን ዛሬም እንደ ከዚህ በፊት አንድ ጊዜ የአብድዩ መጽሐፍን አስተምሬያችሁ ነበር። አንድ ምዕራፍ ነው እና ሁል ጊዜ እናንተን በዚህ በይሁዳ በሚባል በአዲስ ኪዳን አንድ ምዕራፍ ያለው ሌላ አንድ መጽሐፍ ላስተምራችሁ ነው ያሰብኩት። በእርግጥ ጸልዬ የተቀበልኩት ቃል ነው ማለት ሬማ ሆኖ የይሁዳን መልእክት አዲስ ኪዳን ላይ ያለ መጽሐፍ ነው እና የይሁዳ መጽሐፍ የተጻፈው በይሁዳ ነው። ይሁዳ የኢየሱስ ክርስቶስ ወንድም ነው፣ ደግሞ የኢየሱስ ክርስቶስም ባሪያ ነው። እዚህ ጋር ሲናገር ይሁዳ መጽሐፉን ሲጽፈው የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም ይላል። ይሁዳ የደም ግንኙነቱን የደም ትስስር ወይንም ከክርስቶስ ኢየሱስ ጋር ያለውን የሥጋ ቁርኝትን እንደ ዋና ነገር ሳያይ በመንፈሳዊ ዓለም የክርስቶስ ኢየሱስን ጌትነት የወንድሙን ጌትነትና የሥጋ ወንድሙን ጌትነት ተቀብሎ የእሱ ባሪያ ነኝ በማለት ደብዳቤውን ይጽፋል። ይሁዳ የጻፈው ለሚያምኑ ሰዎች ሲሆን ሾልከው ስለገቡ ሰዎችም ነው አብሮ የሚያነሳው። ሾልከው የገቡ አንዳንድ ሰዎች አሉ ይላል። ስለነዛም ነው የሚያወራው እና የዚህ የይሁዳን መጽሐፍ አጠቃላይ ሳመሪውን ረጅም ሳምንታት ልንማርበት እንችላለን። ግን ቤዝድ ኦን ዘ ቴክስቱ ላይ ብቻ ትኩረት አድርገን እናንተ ቤታችሁ አንድ ምዕራፍ ስለሆነ ሚኒመም 10 ጊዜ 10 ምዕራፍ ለማድረግ እንደምታነቡት ተስፋ እያደረኩ ርዕስ ሰጥቼ ሰብከዋለሁ። ርዕሱ ምንድነው? እውነት ለመናገር ዋናው የተጻፈው ርዕስ በእውቀት የከበረ ሃይማኖታዊ ተጋድሎ ነው። ርዕሱ ማለት ሃይማኖታዊ ተጋድሎ ስፒሪቹዋል ዋርፌር ልንለው እንችላለን፣ ወይንም ደግሞ ሃይማኖትን የመጠበቅ ተጋድሎ የሚል ርዕስ ነው የሰጠሁት። እንደዚህ ይላል። የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። በጣም ደስ የሚለው ይሁዳ የክርስቶስ ኢየሱስ ባሪያ ነው፣ ወንድም ነው። ደግሞ አዘ ሴም ታይም ከኛ ጋራ መንግስቱንና ርስቱን እንደሚካፈል ድነትን እንደሚካፈልም አብሮ ጽፏል። ስለምንካፈለው ስለ ድነታችን እንድጽፍላችሁ አስቤ ፈጽሞ ስለ ሃይማኖት ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል፣ ወይንም ግድ አለኝ ይላል። ሃይማኖታዊ ተጋድሎ የምንለው ይሄንን ነው። ግን ዝም ብሎ መጋደል ሳይሆን በእውቀት የከበረ ተጋድሎ ነው። ማለት እውቀትን ማዕከል ያደረገ ወይንም እውቀትን ኢንተርቴን ያደረገ ወይም ማይንድን በክርስቶስ ኢየሱስ ቃልና አስተሳሰብ ሞልቶ መንፈሳዊ ውጊያን ስለማድረግ ነው ይሁዳ የሚናገረው። ይሁዳ እንዳልኳችሁ ከሐዋርያት ጋራም ያለውን ግንኙነት እዚሁ ክፍል ላይ ያነሳል እና ይሄ ተጋድሎ ከዚህ በፊት እመር ተጋዳ ላይ በሚል ሰብኬው አውቃለሁ እና መጋደል ለሃይማኖት ዋጋ ሰጥቶ መታገል ነው የሚለው። የሚያስገርማችሁ ነገር ትልልቅ የጦር እኔ ወታደር አልነበርኩም፣ ግን የጦርነት መጽሐፍቶችን አነባለሁ። እንደ ሳንዙ አይነት ታዋቂ ጦረኞች፣ የቻይና የጦር ኤክስፐርቶች፣ በኢትዮጵያም ያሉ ትልልቅ የጦር ኤክስፐርቶች
በአንድ ገጽ በተሰጠ አዋጅ ወይም በአንድ ገጽ ላይ በተጻፈ ጽሑፍ ትልልቅ ጦርነቶችን አሸንፈዋል። ይሁዳ እንደነዛ ሁሉ በአንድ ገጽ ላይ የተጻፈች አንድ ትንሽ ምዕራፍ ሰጥቶ ትልቁን ሃይማኖታዊ ተጋድሎ በዚህ ጀምሮ በመጨረሻ መንግሥተ ሰማያት የምንጨርሰውን ሃይማኖታዊ ተጋድሎ ሲጠቀልለው በሁለት ሐሳብ ነው የሚጠቀልለው። የመጀመሪያው ነገር በውትድርናው ዓለም ጠላትህን እወቅ፣ ለራስህን እወቅ፣ ኤንዜን ጦርነት አድርግ፣ ሹንም ታሸንፋለህ ይባላል አይደል? ልክ እንደዛ ይሄም ሰው ሁለቱን አይነት ጦርነቶች ሁለቱን አይነት ፖይንቶች አንስቶ ነው መንፈሳዊ ተጋድሎ እንድናደርግ የሚመክረን። የመጀመሪያው ነገር ራሳችንን ስለማወቅ ይነግረንና ቀጥሎ ጠላቶቻችንን የምንዋጋውን ስለማወቅ ይነግረናል። ሶስተኛው መሳሪያውን ያቀርብልናል። ይሄ ነው ጦርነት ማለት እንደዚህ ነው። የምንዋጋውን ራሳችንን እናውቃለን፣ የምንዋጋውን አካል እናውቃለን። ከዛም በኋላ የምንጠቀመውን የነሱንም የኛንም መሳሪያ እንመረምራለን። የዚህ የሃይማኖት ተጋድሎ ላይ ከሰይጣን ከኛ ጋራ ጦርነት ከጀመረ ቆይቷል። የሰይጣን ጦርነት በሁለት ይከፈላል። አማኝ ላልሆኑ ሰዎች ኃይልን የሚጠቀመው ዲያብሎስ፣ እንደኛ አይነት አማኝ ለሆኑት ደግሞ ኃይል አይጠቀምም። ምክንያቱም እባብና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ስለሰጠን የክርስቶስ ኢየሱስ ስም፣ የደሙ ኃይል፣ የመንፈስ ቅዱስ አብሮነት በእኛ የቃሉ ጉልበት ከኛ ጋር ስላለ ሰይጣን በቀጥታ እኛን ተዋግቶ ሊያሸንፈን አይችልም። እሱን አይነቱን ጦርነቱን ከቅዱሳን ጋር ማድረግ ካቆመ ቆይቷል። የኤፌሶንን መጽሐፍ እንደምታውቁት አንድ ትልቅ ፍልስፍና አለው። ምዕራፍ 1 ላይ የቅዱሳንን ፖዚሽን ይናገራል። በአብ ቀኝ ተቀምጠው ባለስልጣን እንደሆኑ ይናገራል። ምዕራፍ 2 ላይ ግን ከየት መተው እዛ ጋር እንደተቀመጡ ያስረዳል። በኃጢአታቸው ሙታን እንደነበሩ፣ በዲያብሎስ አገዛዝ ስር እንደነበሩ፣ በጨለማ ስርዓት ውስጥ ይኖሩ እንደነበረ ክርስቶስ ኢየሱስ ከወደዳቸው ፍቅር የተነሳ ግን በአብ ቀኝ እንዳስቀመጣቸው ከነገራቸው በኋላ 3፣ 4 እና 5ን አብራርቶ 6 ላይ ውጊያ አለ፣ መጋደላችን ከደምና ከስጋ ጋር አይደለም በሰማያዊ ስፍራ ካሉ ካለቆችና ከስልጣናት ጋር ነው ብሎ ያብራራል። ይሄ ይሁዳ ግን ከኤፌሶን ትንሽ ለየት ያለ ነው የሚጠቀመው። ሾልከው የገቡ ሰዎች ጋር መታገል ወይንም ደግሞ ክርስቶሳዊ ወይንም እግዚአብሔራዊ ያልሆነ ህይወት ካላቸው ሰዎች ጋር መታገል፣ የነሱን አስተምሮና የህይወት ፍልስፍና እንደዚሁም ፍሬያቸውን እየለዩ ከነሱ ጋር የምናደርገው ትንቅንቅ መንፈሳዊ ውጊያ ነው ብሎ ነው የሚተረጉመው። ኤፌሶን ከመንፈሳዊው ዓለም ጋር ያቀራርባዋል፣ ከሰይጣን ከዳቢሎስ ጋር። ግን እሱም ዳቢሎስ የሚገለጥበትን በቤተሰብ በስራ ቦታ በምን ይገልጸዋል። ይሄ ግን በቀጥታ በስተት ትምህርት የቅዱሳንን መንፈሳዊ ህይወት የቅዱሳንን መንፈሳዊ ስልጣንና መንፈሳዊ የህይወት አቅጣጫ የሚገዳደሩትን ሜንሽን እያደረገ ከነሱ ጋር የምናደርገው ትንቅንቅ መንፈሳዊ ተጋድሎ ይለዋል። ስለዚህ ራስህን እወቅ፣ ለጠላትህን እወቅ፣ ሐመርሃ መሳሪያውን እወቅ የሚል ይመስላል። ስለዚህ ሰይጣን ከኛ ጋር የሚዋጋው በዲሲቪንግ ፓወር ነው። በማጭበርበር ወይንም ሾልኮ በመግባት ወይም በዘባችነት ወይም በማሳሳት ማለት ነው። በቀጥታ መታገል አይችልም። ኦፕሬሽን አለ፣ ነገር ግን ፕሮሰስ ማድረግ አይችልም። እኛን መያዝ አይችልም። ምክንያቱም እኛ የመንፈስ ቅዱስ ማደሪያ ነን፣ የእግዚአብሔር ህንፃዎች ነን፣ የእግዚአብሔር እርሻዎች ነን። ነገር ግን የኛን ነገር በተለያየ መንገድ በተለያየ ስልት ለማዳከም ሰይጣን የሚመጣባቸው መንገዶች በጣም እጅግ ብዙ ናቸው። እሱን ምናልባት ከድንግልና ቤተክርስቲያንን እንዳያስታት ብዬ እሰጋለሁ ብሎ ጳውሎስ እንደጻፈው ሔዋንን እባብ በተንኮሉ ዲሲቪንግ ፓወር ማለት ነው፣ በማጨናበር በማጭበርበር በማስመሰል መሳይ በመሆን ቅዱሳንን አዳክሞ አለዝቦ አዳክሞ አሻሽቶ አለዝቦ እንደገና ከዛ በኋላ አቅጥኖ አክስቶ የተጣሉ አርጓቸው እንዳይሄድ ይሄ ተጋዳይ መሆን አለብን ብሎ ተጋዳላይ ነን ብሎ መጋደል ግዕዙን ትግርኛ አላውቅም ብቻ ተጋዳላይ ነኝ ብሎ እየጻፈ ነው። ይሁዳ የክርስቶስ ኢየሱስ ወንድም ነው። ቅድም እንደነገርኳችሁ የተጻፈው የእግዚአብሔር ቃል በሙሉ የሚሰራ ነው፣ ሕያው ነው። አጥንትን፣ ስሜትን፣ የውስጥ አካልን ሳይቀር ይመረምራል፣ ይፈትሻል፣ ያያል። መነጽር ነው፣ መስታወትም ነው። ስለዚህ ይሄ የይሁዳ መጽሐፍ is part of the Bible የመጽሐፍ ቅዱስ አካል ነው። ምናልባትም ቤተክርስቲያን ውስጥ ሲሰበክ ላሰሙ ትችላላችሁ እንጂ በቤተክርስቲያን ውስጥ የነበረ መጽሐፍ ነው፣ ለቤተክርስቲያን የተጻፈ መጽሐፍ ነው። ስለዚህ ይሁዳ መጽሐፍ ላይ ያለው በሙሉ ቢመረምራችሁ፣ ቢፈትሻችሁ፣ ቢገስጻችሁ፣ ቢመልሳችሁ፣ ቢያነቃቃችሁ እና ስፍራችሁን ቢያሳያችሁ እኔ ዘካርያስ አይደለሁም፣ ይሁዳ ነው። ጠቡም ከይሁዳ ጋር ነው፣ ጠቡም ከመጽሐፍ ቅዱስ ጋር ነው። እና የይሁዳ መጽሐፍ ምን ይላል? ተጋደሉ ይልና የመጀመሪያው የመጋደያ መሳሪያ መጀመሪያ እንደኛ ራስህን በማወቅ ነው የምትጋደለው። አንድ ትሉና ማንነትህን ወቀው። who are you?
ማነህ? what is your identity? ምንድነው ያንተ አይደንቲቲ? ማነህ? ምንድነው? ምን ትሰራለህ? እዚህ ለምን ትኖራለህ? እንዴት ትኖራለህ? ከማን ጋር ትኖራለህ? ማን ነው የጠራ? እንዴት ነው የምትኖረው የሚለውን ማወቅ አለበት እያንዳንዱ ክርስቲያን። ክርስቲያን እንደዚህ አይነት ነገሩን ማወቅ ካልቻለ አስቸጋሪ ነው ብሎ ያነሳል። እና 3-4 ማንነቶቻችንን ያነሳል። ይሁዳ የኢየሱስ ክርስቶስ ወንድም፣ የክርስቶስ ኢየሱስ ባሪያ፣ በዛ ዘመን የነበረ ከ2000 ዓመት በፊት የነበረ ነገሮችን መመልከት የቻለ እግዚአብሔር የነዳው መጽሐፉን የጻፈው ሰው እንደዚህ ይላል። 3 ወይም 4 ማንነት አላችሁ ይላል። የመጀመሪያው ምን ይላል? በእግዚአብሔር የተመረጣችሁ ናችሁ ይላል። በሰው አይደለም፣ በራሳችሁ አይደለም፣ በዘመድ አዝማድ፣ በጎሳ፣ በሰፈር ሰዎች፣ ኢቭን በቤተ ክርስቲያን አይደለም የተመረጣችሁት። እንደዚህ ይላል ምዕራፍ 1 ከቁጥር 1 እስከ 7 ታገኙታላችሁ። 2 ምዕራፍ የለውም መጽሐፉ እንደምታውቁት። የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም ይሁዳ በእግዚአብሔር አብ ተወደው ለተመረጡ ይላል። እግዚአብሔር አብ ምን ያደርጋቸው? የወደዳቸው beloved one። እግዚአብሔር የመረጣቸው የእግዚአብሔር ወገኖች፣ ህንፃዎች፣ እርሻዎች እንዲሆኑ ለተወደዱ። that's your identity። ማንነታችሁ በእግዚአብሔር የተወደዳችሁ ናችሁ። እንግዲህ በእግዚአብሔር እንዳልተወደዳችሁ የሚነግራችሁ አእምሯችሁ፣ የሚነግራችሁ ኦልድ ኔቸር አሮጌው ሰውነታችሁ፣ ኮሚኒቲው፣ አካባቢው፣ ሰይጣን እና የስኬት መከናወን አለመከናወን ድምጾች፣ እነዚህ ሁሉ የሚነግሯችሁ ውሸቶች ናቸው። የመወደዳችሁ ምክንያት ማረጋገጫው በእግዚአብሔር የመወደዳችሁ ምክንያት ቃሉ ነው የሚነግራችሁ። ሁኔታዎች አይደሉም፣ የተደረገላችሁ ነገር አይደለም። ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሲሞትላችሁ ወዷቸዋል፣ ሲመርጣችሁ ተወዳቸዋል። ስለዚህ ያልተወደዳችሁ አይደላችሁም፣ የእግዚአብሔር ሕዝቦች ናችሁ ይላል። እግዚአብሔር የወደደው ሰው፣ እግዚአብሔር የመረጠው ሰው፣ የእግዚአብሔር ፍቅር የፈሰሰለት ሰው ነኝ ብላችሁ ነው የምትጀምሩት። ስትጀምሩ ማናችሁ ሲባል ጦርነት ላይ ከመግባታችሁ በፊት፣ በዚህ ዓለም ከመመላለሳችሁ በፊት፣ ከመኖራችሁ፣ ከማገልገላችሁ፣ የሆነ ነገር ከማድረጋችሁ በፊት መጀመሪያ your identity chosen by God፣ በእግዚአብሔር ተወዳችኋል። እግዚአብሔር ይወዳችኋል፣ ወዷችኋል። ፓስት ነው፣ ፕሬዘንት ነው። እንዲያውም ፎርሙ ሌላ ፎርም ነው። ፓስት ፕሬዘንት ምናምን የሚባል አይደለም። ተወዳችሁ የሚቀጥል ነው። ስለዚህ በእግዚአብሔር ተወዳችሁ የተመረጣችሁ ሰዎች ናቸው። ለጦርነት ስትዘጋጁ እግዚአብሔር ወዷችኋል። ወዶኛልና አዳነኝ። መወደድ ብቻ አይደለም፣ ለክርስቶስ ኢየሱስ የተጠበቃችሁ ናችሁ ይላል። preserved ለማን? ለክርስቶስ። መቅደሳችሁ፣ ነፍሳችሁ፣ ስጋችሁ፣ ላይፋችሁ በሙሉ ለክርስቶስ ኢየሱስ ዴዲኬትድ ነው። እኔ አይደለም ያልኩት፣ ይሁዳ ነው። በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ይላል። ለክርስቶስ ኢየሱስ ድንግል የሆናችሁ ማለት ነው። በኋላ እዛ ውስጥ 2 ጊዜ ብቻውን የሆነውን አምላክ ኢየሱስ ክርስቶስን ይክዳሉ ብሎ ያስቀምጣል። ሾልከው ስለገቡ ሰዎች ሲናገር ብቻውን ለሆነው አምላካችን ምስጋና ይገባዋል ይላል። እዚሁ ምዕራፍ ላይ ብቻውን የሚለው ብዙ አማልክት የማማተር፣ ብዙ ጣዖታትን የመፈለግ ወይም ለብዙ ነገር ተጠብቆ የመኖር ፍላጎት ያላቸውን ሰዎች ሲያርም ይመስለኛል። ብቻ ለማንኛውም እናንተ ግን ለክርስቶስ ኢየሱስ የተጠበቃችሁ ናችሁ፣ ፕሪዘርቭድ ናችሁ። ለክርስቶስ ኢየሱስ ተጠብቃችሁ የተጠራችሁ ናችሁ። አይደንቲቲያችሁ ይሄ ነው። ተወዳችኋል፣ ተጠብቃችኋል። የማን እርሻ ናችሁ? የእግዚአብሔር እርሻ፣ መንፈስ ቅዱስ የሚዘራባችሁ። የማን ህንፃ ናችሁ? አርኪቴክቱ እግዚአብሔር የሆነበት የእግዚአብሔር ህንፃ ናችሁ። መቅደስ ናችሁ። እግዚአብሔር ራሱ የሚፈላሰስበት መቅደስ ናችሁ። the temple of God ማለት ነው። የእግዚአብሔር የማደሪያ ሰፈሮች ናችሁ፣ መንደሮች ናችሁ። ራሱ እንደ ቴምፕል። እሱ ብቻ አይደለም፣ በእግዚአብሔር የተጠራችሁ ናችሁ። called by him። እንግዲህ አሁን ስለ እግዚአብሔር ያለንን አመለካከት መፈተሽ ያለብን ይመስለኛል። የጠሪውን ማንነት ማወቅ አለባችሁ። የዓለም ፈጣሪ ነው። ዓለምን በእጁ የያዘ ነው። በዓለም ውስጥ አለ፣ ከዓለም ውጭ ይመላለሳል። የግዝፈቱ
የእውቀቱ የፍቅሩ ጥልቀት መጠን በጣም በጣም ትልቅ ነው። እንደዛ አይነት የማይገኝ የማይወርድ የማይሻር ቃል የማይጨምር የማይቀንስ በባህሪው ላይ ድማሬም ቅነሳም የሌለው የማይባዛ የማይካፈል ያው የሆነ ያ እግዚአብሔር ነው የመረጣችሁ። ስለዚህ you belong to Jesus። መኪና ላይ መጻፉን አይደለም እኔ የማወራው ላይፉን ነው። I belong to Jesus ብሎ የተጻፈ መኪና ጋር አንድ ጊዜ ተጣልቻለሁ። do you belong to Jesus አልኩት። እሱ መጥቶ ተጣልቶኝ ነው what አለኛ የኢየሱስ ነህ እንዴ አልኩት። አይ ጽሑፉን አይቼ ነው አንተ እንኳን አይደለህም አልኩት። ተመርጣችኋል፣ ተጠርታችኋል፣ ተጠብቃችኋል። ሶስተኛው ለመጋደል የተመረጠ፣ አራተኛው ለመጋደል የተጠራችሁ ናቸው። ዝም ብላችሁ ድነናል ካለስ የምትሉት ነገር አይደለም። መጋደል አለባችሁ፣ መዋጋት አለባችሁ፣ መቀጠል አለባችሁ። ፕሮግሬሲቭ ነው። ሳንቲፋይድ ናችሁ፣ ፕሪዘርቭድ ናችሁ፣ ኮልድ ናችሁ። ስለዚህ ደግሞ you are fighters፣ ተዋጊዎች ናችሁ። ጦርነት አለባችሁ፣ ሰልፍ አለባችሁ። ይሄ የምድር ሰልፍ የሚለውን አይደለም፣ መንፈሳዊ ሰልፍ ነው የማወራው። ታዲያ ከተጠራን ከተመረጥን አይዴንቲቲያችንን ካወቅን ታዲያ ምን ያስፈልጋል? አንድ ጊዜ ሆነ ነው ለምትሉ ይሄ ሰውዬ ይሁዳ ከባድ ሰው ነው። ሶስት ምሳሌዎችን ያነሳል እዚህ ክፍል ላይ። ሶስቱ ምሳሌዎችን ያነሳል። ምንም እንኳን ብትጠሩ፣ ምንም እንኳን ብትመረጡ፣ ምንም እንኳን ብትጋደሉ፣ ምንም እንኳን እግዚአብሔር ቢወዳችሁ እነዚህ ነገር እንዳትረሱ ላሳስባችሁ ፈልጋለሁ ይልና ግብፅን የወደቁ መላእክትንና ሶዶምና ጎሞራን ያነሳል። ከግብፅን ሲያነሳ ምንድነው? ከግብፅ ሀገር ተወደውና ተጠርተው ፕሪዘርቭድ ሆነው የተጠሩ አይሁዳውያን ወይንም እስራኤላውያን እግዚአብሔር ከጠራቸው በኋላ ባለማመናቸው ጠንቅ ምክንያት ምድረ በዳ መቅረታቸውን እንዳትረሱ ይላል። ምንም እንኳን እግዚአብሔር እስራኤልን ከግብፅ ቢያወጣቸው ትክክለኛ የሆነ ላይፍ ስታይል ባለመጠቀማቸው ባለማመናቸው በምድረ በዳ መቅረታቸው ላሳስባችሁ እወዳለሁ ይላል። ስለዚህ ዕለት ህይወትህን ጠብቀህ መኖር አለብህ። መመረጥህን ማጽናት አለብህ። መወደድህን ማጉላት አለብህ። ስለመወደድህ ስለመመረጥህና ስለመጠራትህ ኮንሰርን ሊኖርህ ይገባል። ልታከብረው ልታገነው ይገባሃል። እግዚአብሔር ነው የመረጠህ ብሎ እሱን ያስቀምጣል። ማለት ተመርጦ ስለመውጣት ታውቃላችሁ አይደል? እስራኤላውያን ከአሕዛብ ሁሉ ተመርጠው በግብፅ ሀገር ባሪያ ሆነው ይኖሩ ከነበረበት አውጥቶ ከናን ሊያስገባችሁ ሲል ባለማመናቸው ጠንቅ ምድረ በዳ ላይ ቀርተዋል እያለ ይነግራቸዋል። አንብብላችሁ። ምሕረትና ሰላም ፍቅር ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን እጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኛ ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስንም ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ፣ ምንም እንኳን ምሕረት ያገኛችሁ ብትሆኑ ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋችሁ ላሳስባችሁ አቤት እወዳለሁ። እንግዲህ ድኗል ከዛ በኋላ አይጠፋም የሚሉ ሰዎች አሉ ሲባል ሰማለሁ። እኔ እንኳን በአእምሮዬ ላይ ማንም የለም። በአእምሮዬ ላይ አሁን ስሰብክ እናንተ ብቻ ነው ያላችሁት። በእውነቱ እግዚአብሔር በሚያውቀው ስላላስተማርኩት ስላልመከርኩት ሰው ብዙ አላስብም። ግን እኔ አሁን በአእምሮዬ ላይ ያላችሁት እንድንጠነቀቅ ብቻ ነው። ሌሎች ምን ይላሉ? እሱ that's not my business። እናንተ ናችሁ የኔ ቢዝነስ። I'm focused። ሌላ ቦታ አይደለሁም፣ እዚሁ ነኝ። ከግብፅ ሀገር ጠርቶ አውጥቶ ሰዎቹ ባለማመናቸው በምድረ በዳ እንደቀሩ ላሳስባችሁ እወዳለሁ። ተመርጠሃል፣ ተጠርተሃል፣ ተጠብቀሃል፣ እንድትጋደል ተጠርተሃል። ግን ቴክ ኬር ይላቸዋል። ሁለተኛ ምሳሌ ያመጣው ደግሞ ፖዚሽን ድነን የሚሉትን መላእክቶችን ነው። መላእክቶች በእግዚአብሔር ዙፋን ፊት የሚያጥኑ የእግዚአብሔር ልዩ ሰራተኞች ናቸው። እውነት ለመናገር ከብዙዎቻችን የተሻለ አገልግሎት ይሰጡ ነበር። በእግዚአብሔርም አካባቢ ብዙ ተንጎራደዋል። ፊታቸውን ቢሸፍኑም ኒረስት አገልጋዮች የሚባሉት እነሱ ነበሩ። ይሁዳ ምን ያነሳል? እሱ ብቻ አይደለም እንዳትረሱ። ምንም እንኳን ፖዚሽን ብትሆኑም፣ ምንም እንኳን ልጅ የተመረጠ የተጠራ በእግዚአብሔር ልዩ ተብላችሁ የተጠራችሁ በዓለም ላይ ከብዙ ኃጢአትና ሞት የተለያችሁ ብትሆኑም ዶንት ፎርጌት መላእክትን።
እንደዚህ ይላል፣ መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። የወደቁ መላእክቶችን አነሳ። እዚህ ጋር ደግሞ መላእክት በማገልገል በመቅረብ ወደ እግዚአብሔር ቅርብ በመሆን የእግዚአብሔርን ዙፋን እስከ መመኘት የሚያደርስ ፕሬዘንስ አፕሮች የነበራቸው ናቸው። ነገር ግን አለቅነታቸውን ስላልጠበቁ እንደፈለጉ ስለሆኑ በንጉሱ ብቻውን በሆነ አምላካችን ላይ ስለተነሱ ጣላቸው ይላል። እግዚአብሔር የሚባል እሳት ነው ሊጥልም ይችላል ብሎ ሁለት ምሳሌ ያመጣ። ሶስተኛው ያነሳው ምንድነው? ሶዶምና ጎሞራን ነው። ሶዶምና ጎሞራ በእግዚአብሔር አምሳል የተፈጠሩ ናቸው። ሰዎች ናቸው፣ አውሬዎች አይደሉም። እንደኛ ናቸው፣ እንደኛ አሁን እንዳለ ነው። ነገር ግን በአእምሯቸው ከንቱነት በስጋቸው ሴስነዋል። ለሰው የማይገባውን ነገር አድርገዋል። በሱ አምሳል እንኳን ቢፈጠሩም እግዚአብሔር የምሕረትና የቸርነት አምላክ ቢሆንም ነገር ግን በእግዚአብሔር ላይ ስለተነሱ እግዚአብሔር አምላክ ምን አደረጋቸው ይላል ይሁዳ ሲናገር፣ ከተማዋን አቃጠላት ይላል። መወደድህ ብቻ በቂ አይደለም፣ መወደድህን ማጽናት አለብህ። መወደድህ ብቻ በቂ አይደለም፣ ስለ መወደድህ አክብሮት መስጠት አለብህ። መመረጥና መጠራት ግን በጥንቃቄና በሪስፔክት ልትይዘው ይገባሃል። ምክንያቱም እስራኤላውያንን ከግብፅ ሲወጡ ያቸው የወደቁ መላእክትን ተመልከት። ሶዶምና ጎሞራንም ማየት ትችላለህ። ይሄ አንዱ ምሳሌ ነው። በእውቀት የከበረ ሃይማኖታዊ ተጋድሎ ከሰይጣን ጋር ብቻ የሚደረግ አይደለም። ሾልከው ከገቡ ሐሰተኛ የሆነ የህይወት ልምምድ ቅዱሳንን ሊያለማምዱ ገዝፈው ስለገቡ ሰዎች ያለንንም ዕውቀት መቃኘት አለብን። ይሁዳ ነው የሚናገረው፣ እኔ አይደለሁም። ኢንፋክት ይሁዳ የጻፈው ከ2000 ዓመት በፊት ነው። ከ2000 ዓመት በፊት እንዲህ ያለ ነውር ያለበት የክርስቲያን እንቅስቃሴ ካለ አሁን ምን ያህል እንደተባዛ አይከን ኢማጂን መገመት ይችላሉ። እናንተም ልትገምቱ ትችላላችሁ። የመጀመሪያው የጦርነቱ ስልት ምንድነው? ራስህን ወቅ ነው። ተመርጠሃል፣ ተጠብቀሃል፣ ተጠርተሃል፣ ለተጋድሎ ነው የተመረጥከው። ይሄ አንተነት ነው። ሁለተኛው ጠላትን ወቅ ብሎ ይነግራቸዋል። ማለት የውጊያ ስነ ስርዓቱ የሚደረገው ጠላትን በማወቅ ነው። ከማን ጋር ነው ይሄ መንፈሳዊ ውጊያ የምናደርገው? በስጋና በደም አይደለም የምንዋጋው፣ ነገር ግን በስጋና በደም የሚገለጡ ናቸው ነው የሚለው ይሁዳ። የመጀመሪያው ራስህን ወቅ፣ ሁለተኛ ያኛውን ቦታ ወቅ ነው። እነዚህን ሰዎች ለማወቅ ከፈለጋችሁ በሶስት መስመር ማወቅ ትችላላችሁ ነው የሚለው ጠላትን ወቅ በሚለው ላይ። የመጀመሪያው ነገር ምንድነው? ባህሪያቸውን፣ እግዚአብሔራዊ ያልሆነ ባህሪያቸውን ማወቅ አለብህ ይላል። እግዚአብሔርን የማይመስል ባህሪ ያላቸው ሰዎች በቅዱሳን መካከል ገብተው የተመረጡትንና የተጠሩትን ለማሳት እየተጉ ነው። ስለዚህ እኔ ይሁዳ በእኔ ዘመን ይሄ ገጥሞኛል፣ ስለዚህ ባህሪያቸውን ልታውቅ ይገባሃል ብሎ ያስቀምጣል። የእግዚአብሔር ሕዝብ ባህሪ የሌላቸው ማወቅ ነው የሚለው። ቁጥር 8 እስከ 11 እንደዚህ ይላል። የእግዚአብሔር ባህሪ የሌላቸው ሰዎች ምንድናቸው? ልምምዳቸው የመጀመሪያው ነገር ምን እንደሚላቸው ታውቃላችሁ? ሰውነታቸውን ማርከስ የለመዱ ይላቸዋል። እግዚአብሔርን መምሰል ራስህን አስለምድ የሚለው ተቃራኒ ማለት ነው። ሰውነትን መቀደስ ማስለመድና ሰውነትን ማርከስ ማስለመድ ይባላል። ይሁዳ ራሳቸውን በከንቱ ነገር ሰውነታቸውን በማርከስ፣ ሰውነታችን ቢሎንግስ ቱ ጋድ አይደለም መቀደስ ነው ብለናል። ያንን ሰውነታቸውን በማርከስ ልምምድ ውስጥ ያሉ ናቸው ይላል። ቁጥር 8 ላይ ላንብብላችሁ። እንደዚህ ይላል፣ ጠላቶችን ስታውቁ እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ሥጋ የተከተሉ ሶዶምና ጎሞራ በዙሪያቸው የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል ይልና እንደዚህ ይላቸዋል። እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸው ምን ያደርጋሉ? ያረክሳሉ። ኢንቴንሽናሊ ሥጋቸውን ያረክሳሉ። እያለሙ ሥጋቸውን ያረክሳሉ። ቤታቸው ቁጭ ብለው ይረክሳሉ፣ መንገድ ላይ ይረክሳሉ። አንዳንድ ጊዜ ይሄ ቀለል ባለ መንገድ እኛም አካባቢ አይጠፋም። ለምሳሌ አስባችሁ ትዋሻላችሁ አይደል? አንዳንዴ ይሄ ቀላል እኮ ነው፣ ኮመን ነው። በተለይ አሁን ባለው የትራፊክ ጃም ቀላል ነው። ውሸት የለብኝም የሚል ሰው ካለ ውሸታም ነው ይላል ዮሐንስ ላይ ሲናገር። ደርሻለሁ ይላል። 3 ደቂቃ ስጠኝ ትላላችሁ አይደል? 30 ደቂቃ የሚወስደው ላይ
ለምሳሌ ሲኤምሲ ከሆናችሁ ሾላ ነኝ የተለመደች ናት። አልተለመደችም እኛ ሰፈር መሰለኝ። እዚህ ቤት የለም፣ እኛ ቤት ነው። በቃ ችግር የለም ማለት አስባችሁ የምትዋሹት ነገር አለ አይደለም? ደግሞ ለሰው ብላችሁ የምትዋሹት ደግሞ አለ። የራሳችሁን ትታችሁ ለሰው ሲባል አሁን እኮ ሲደውልልህ ነበር፣ ሳይደውል እኮ ነው። አሁንማ ደግነቱ ምንድነው? ስልኮቹ ሪከርድ ያደርጋሉ። እየጸለይኩ ነው የሚል አንድ ሰው ገጥሞኝ ነበር። ስደውልለት ስልኩ ተይዟል ለሚለው ከዛ መልሼ ስደውልለት በቃ እየጸለይኩ ነበር ዘግቼው ነበር ይላል። ለ2 ሰዓት ያወራበት ነበር ብሎ ትሩኮለር አወጣ። ለ2 ሰዓት እኮ ነው ያወራል የነበረው ይላል እኮ የሚለው አልኩት። ደግነቱ በስልክ ነው የጸለይኩት ይለኛል ብዬ ጠብቄ ነበር። ደግነቱ በስልክ አልጸለየም እሱ። አዎ እባክህ እኔ በቃ ተኝቼ ነው አለኝ። ከስተቱ ንስሐው በጣም አስፈላጊ ነው። እና ሰውነትን ለማርከስ የዳዱ አይደሉም። ሰውነታቸውን በምኞታቸው ማርከስ የለመዱ። ከዚህ በፊት ተናግሬ ያውቃለሁ። ለምሳሌ የ110 ዓመት ሽማግሌ ሰውና የ20 ዓመት ወጣት ወርቅ ሊሰርቅ ይችላል። ጠዋት እንዲያውም የሃጎስ ወርቅ ቤትን ነበር ያነሳሁት። አሁን የተክሉ ደስታን ወርቅ ቤት ላንሳ። የ20 ዓመቱ ወጣት ሂዶ ሊሰብርና ሊሰርቅ ይችላል። የ110 ዓመት መራመድ የማይችለው ሰው ወርቅ ሊሰርቅ የሚችለው እንዴት ነው? ጉልበት ቢኖረኝ ኑሮ ሰርቅ ነበር ካለ ያው ነው። በአዲስ ኪዳን ይሄው ነው። የተኛ ዝሙት ያደረገና የተመኘ አንድ ነው የሚለው። የገደለና የጠላ አንድ ነው የሚለው። ስለዚህ የኛ የህይወት ሌብል ከፍ ያለ ስለሆነ ሰውነትን ማርከስንና ኃጢአት መስራትን የእድሜ ዘለል ነው። ኃጢአት ብዙ ጊዜ የወጣቶች ፕሮብለም ነበር የሚመስለን። አዲስ ኪዳን የወጣቶች ፕሮብለም አይደለም፣ የሁሉ ፕሮብለም ነው። የሰው ዘር ፕሮብለም ነው። የሽማግሌውን ፕሮብለም ነው። የወጣቱን ፕሮብለም ነው። የወደቀው ሰው ፕሮብለም ነው። ሰው ምን አይነት ናቸው የምንዋጋቸው ሰዎች? እኛ ጋር ገብተው የሚኖሩ ሰዎች ሰውነታቸውን ማርከስ የለመዱ ከማርከሳቸው የተነሳ እኛንም ዲፌልድ የሚያደርጉ እንደውም ዝቅ ብሎ ምን ይላል? በፍቅር ግብዣችሁ ውስጥ እንደ እድፍ ናቸው ይለዋል። እኔ አይደለም ያልኩት፣ ቅድም ነግሬያቸዋለሁ። እድፍ ናቸው፣ በፍቅር ግብዣ ላይ እድፍ ናቸው ይላል። ሁለተኛ የሚላቸው ምንድነው? ስልጣናትን የሚቃወሙ ይላል። ስልጣናትን የሚቃወሙ ማለት በመንፈሳዊ ዓለም ላይ የሚያውቁትንና የማያውቁትን ስልጣናት ይቃወማሉ ይላል። ያው እንግዲህ አሁን ይሄ የተቃውሟችንና የስድባችን ከመጠን ስላለፈ የማናውቀውን ስፒሪቹዋል ቢንግ ሁሉ እንሰድባለን። ለምሳሌ ምን አባቱ እንላለን፣ መናፍስቱን ቱልቱላ እንላለን፣ አመዳም እንላለን። ቸርችም ለምዳለች። የት አባቱን ይሄዳል ትሉታላችሁ ሰይጣንን። የሰይጣን አባት ማን ነው የሚለውን መልስ ስላልተገኘ ማለት ነው። እስካሁን ማን የፈጠረው? እና ሰይጣን አጠፋ ማለት አባቱ አጠፋ ማለት አይደለም። አባቱን ሳታውቁ መሳደብ የለባችሁም። መልአኩ ሚካኤል እንኳ ስለ ሙሴ ስጋ ከሰይጣን ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ ኢየሩሳሌምን የመረጠ ያው ስታንዳርድ አለው። የቃሉ ወግ ስታንዳርድ አለው። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለው እንጂ የስድብ ቃል ምን አላረገም ይላል፣ አልፈረደም ይላል። ስለዚህ ዲፌልድ መሆን፣ ስልጣናትን መቃወም እና ጌትነትን ማጣጣል፣ የሚያውቁትንና የማያውቁትን ጌትነት ስለማያውቁት መንፈሳዊ ዓለም they are so perfect። በቃ ሲሳደቡ ሲያዋርዱ። አሁን ለምሳሌ ቀለል ባለ መንገድ ጻድቃን ያማልዱን ብሎ መናገርና ጻድቃን የተባሉትን መሳደብ አንድ አይደለም። አንድ ነው ብዬ እኔ አላምንም። እናንተ ካመናችሁ ያው እንግዲህ በይሁዳ መጽሐፍ መረምራችኋለን። እንደማያችሁ ፈገግ ስላላችሁ አንዳንዶቻችሁ አታምኑም። ቅድስት ማርያም አታማልድም ማለትና ቅድስት ማርያምን ማጣጣል ፈጽሞ አንድ አይደለም። ትውልድ ሁሉ ብፅዕት ይላታል የሚላል አይደለ? ሌላውን ጠንከር ያለና ጥሩ ቡጢ ጥሩ ቦክስ ያለውን የባዕድ አምልኮ አትናገሩም፣ ምንም የማያደርገውን ትናገራላችሁ ተብለን እየተከሰስን ነው። ስለማናውቀው መንፈሳዊ ዓለም የስድብ ቃል ማውጣት የለብንም። ምክንያቱም ስድብ ከእግዚአብሔር አይደለማ። ስድብ የቅዱሳን አይደለም፣ የመቅደሱ ባህሪ አይደለም። ስለዚህ እነዚህ ሰዎች ይህንን ይናገራሉ። ሰውነታቸውን ማርከስ የለመዱ ናቸው። ስልጣናትን ይቃወማሉ፣ ጌትነትን ያጣጥላሉ። ለዚህ ደግሞ ምሳሌ 3 አለ ይላል። በጣም ይገርማል። ቃየል ይላል የመጀመሪያው። ቃየልን ታውቁታላችሁ አይደል? ስፒሪቹዋል ሳክሪፋይስን የሚቃወም ነው። የእግዚአብሔርን ፍቅር የተጣላ ነው። እግዚአብሔር በመስዋዕት ሲደሰት ያልተደሰተ ሰው ይሄ ምንድን ነው? እኔ አይ ቲንክ ኤንፒዲ ያለበት ናርሲስቲክ ፐርሰናል ዲስኦርደር ያለበት ይመስለኛል። ቃየል ሰልፍ ሴንተርድ ነው። በራሱ ዙሪያ ነው ነገሩን። ለምን እኔን አልተቀበልክም ብሎ ወንድሙን የሚገል። ሁለተኛ በለዓምን ያነሳል። የበለዓም ትምህርት ቅዱሳንንና መንፈሳዊ ሰዎችን መርገም ነው።
ደግሞ ስለ ደሞዝ ማታለል ይለዋል ይሁዳ። በገንዘብ ምክንያት ቅዱሳንን የሚያዋርድ ገንዘብ የሰጠው ሁሉ የሚገዛ we are not for sale እኛ ሽያጭ ላይ አይደለንም የእግዚአብሔር ሰዎች ነን አንዴ በደሙ ተገዝተናል ከሱ ውጭ ሌላ ነገር የለንም ክብር ለጌታ ይሁን እና ይሄ ሰው በላም ግን በገንዘብ ተሽጧል ስለዚህ በዚህ ምክንያት በላም እንደጠፋ ታውቃላችሁ ይልና የቆሬ ልጆች ይላል የቆሬ ልጆች በተቀባው ሙሴ ላይ በመነሳታቸው ነው ሁሉ ችግር ጠፍተዋል ስለዚህ ጥንቃቄ አድርጉ እነዚህ ሰዎች እንደ ቃየል እንደ በላምና እንደ ቆሬ ሄዱ ናቸው ሰውነታቸው ማርከስ ስልጣናትን መቃወምና የማያውቁትን ጌትነት ውስጥ ገብተው በስድብ አፍ ከፍተኛ ስልጣን ያገኙ ዲመኒክ ናቸው ከነዚህ ሰዎች ጋራ ጦርነት አለባችሁ ይላል አይኖ ድሮ ወበር ማጆሪቲ ብዙሃን ነበርን አሁን ማይኖሪቲ እየሆን እንደሆነ ይገባኛል ምክንያቱም ብዙ ቦታ ላይ እንዲህ ያለ ትምህርት አይሰጥም ምክንያቱም ማይኖሪቲ እየሆን ነው ሌላው ባህሪያቸው ምንድነው የባህሪያቸው ሌላ የህይወት ፍሬያቸው ከፍሬያቸው ታቋቸዋላችሁ እንደሚለው የህይወት ፍሬ የአገልግሎት ፍሬ አይደለም ቁጥር ኢምፖርታንት ነው ግን ብዙ እምነቶች ብዙ ቁጥር አላቸው ለምሳሌ ቡዳ ምናምን ትክክላቸው ማለት አይደለም ግን ከፍሬያቸው ታቋቸዋላችሁ ይላል ከቁጥር 12 እስከ 13 ይሁዳን አይላባ ይሁዳ በጣም ደስ ይላል ይሁዳ በጣም ደስ ይላል ከቁጥር 12 ጀምሮ ደግሞ ያለው ልንገር ላንብብላችሁ እንደዚህ ይላል ወዮላቸው በቃየል መንገድ ሄደዋል ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል ማለት ይሄ አሁን ለምሳሌ በገንዘብ ምክንያት አንዳንድ ሮንግ የሆኑ አሶሲዬሽኖች አሉ ሚኒስትሪዎች እየተገሰጹ ያሉ ምክንያቱም በገንዘብ ምክንያት ስተት ትምህርት ውስጥ ወይም ስተት ኤክስፒሪየንስ ውስጥ ሊገቡ ያሰቡ ካሉ መመለስ አለባቸው በቆሬ መቃወም ጠፍተዋል ይልና ዋው ለነሱ ወዮላችሁና እነዚህ ከናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደድፍናቸው ይልና የህይወታቸውን ፍሬ ሲመዝነው በገላትያ ሳይሆን በራሱ ሲመዝነው የመጀመሪያው ነገር ራስ ወዳድ ናቸው ይላል አሁን መጽሐፍ ቅዱስ ላይ ራስክን ውደድ የሚል ተጽፏል እንደውም የመውደድ ስታንዳርዱ ራስክን ውደድ ሳይሆን የመውደድ ስታንዳርዱ because it's given የመውደድ ሜዠርመንቱ ምንድነው ይሄ መለኪያው ራስን መውደድ ነው ባልንጀራህን እንደራስህ እሺ ገንዘብ ውደዱ የሚል ተጽፏል ባይ ዲፎልት ሰው ገንዘብ ይወዳል ራሱን ስለሚወድ ማለት ነው ስለዚህ ራሳቸውን ይወዳሉ ይላቸዋል ያለ ፍርሃት ራሳቸውን ይጠብቃሉ ይላል በእንግሊዘኛ እንደ መጋቢ ያለ ፍርሃት ራሳቸውን ይመግባሉ ይላል ሁሉ ለኔ እኔ እንደውም አንድ ቃል አለ ፓን ሰልፊዝም ሁሉ ማለት ነው ፓን አፍሪካ ይባል የለም ፓንቲዝም ይባላል ሁሉ አምላክነት ፓን ሰልፊዝም ማለት ሁሉ ለኔ ማለት ነው ኤቭሪቲንግ ፕሮግራሙ ለኔ ስብከቱ ለኔ ትምህርቱ ለኔ ትልቁ ሰው እኔ አገልግሎቱ የኔ ይልና ገንዘቡ ለኔ እናንተም በኔ ዙሪያ ተኮልኮሉ የሚል ክርስቶስን የመርሳት ራስን የመውደድ ራስን ከመውደዱ የተነሳ በምድር ላይ ሌላውን ሰው እንኳን አፕሪሺየት ሲያደርግ የይሁዳ መጽሐፍ ሲናገር ራሱን ከመውደዱ ጋር አገናኝቶ ነው ይላል ፍላተሪንግ ወርዳለው ይላል አፕሪሺየት ሲያደርጋችሁ በውስጥ የሚጠቀመውን እያሰበ ነው ይላል ራስን መውደድ አንዱ የህይወታቸው ባህሪ ነው ከነዚህ ሰዎች ጋር መጋደል አለባችሁ ግደሏቸው አላልኩም መጋደል ያልኩት መጋደል ማለት በሃይማኖት መጽናት ነው የክርስቶስ ኢየሱስን ትምህርት ማጽናት ነው በትህትናና እግዚአብሔርን በመፍራት በፍቅር መኖር ነው ይሄንን ግርግዳ መሆን ነው ራሳቸውን በሚወዱ ሰዎች መካከል ራሳችሁን ባለመውደድ ሁሉን ትታችሁ ለእግዚአብሔር ስትኖሩ ማሳየት ነው ይማራሉ አላቅም ላይማሩ ይችላሉ ቀጥሎ ውሃ የሌላቸው ደመናዎች ይላቸዋል የፍሬያቸው ምንድነው ደመና ኢየሱስ ክርስቶስ የገበሬ ትንቢት የሚላለው ለታቃላችሁ እኔ ትንቢት እናገራለሁ ፕሮፌቶችም አሉ አይደል ኤልያስም ትንቢት ይናገራል ውሽንፍር አይቶ ኤልሳ ደግሞ ደመናም የለም ነፋስም የለም የሸለቆ ውሃ ይሞላል ብሎ ተናግሯል የገበሬ ትንቢት አለ ገበሬው ወጥቶ ሰማያትን ያይና ደመና በሚያይበት ጊዜ ዝናብ ይመጣል ብሎ ገበሬው ይተነብያል ብሏል ኢየሱስ ወረበር ደመና ባለበት ቦታ ሁሉ ውሃ ይመጣል ተብሎ ይታሰባል በቃ ደመና አለ ውሃ አለ ነው እነዚህ ሰዎች ግን ደመና አለ ይዘንባል ብላችሁ ስትጠብቁ ውሃ የለም ይሁዳ በዚህ ዘመን ቢኖር ኑሮ ወፍ የለም ነበር የሚለው
ይናገራሉ፣ አለ ይላሉ፣ እንደዚህ ነው ይላሉ፣ ያብራራሉ፣ ያሳያሉ። ከዛ ስትሄዱ ውሃ የለም፣ ወፍ የለም። ይሄ ባህሪያቸው ነው የሚለው። አንድ ቀን አይታችኋል። መጨረሻ ላይ what is the point? እኔ አሁን አንድ ቦታ ስሄድ ስትራቴጂ አለኝ። ማገኘውን ፈልጋለሁ፣ መቀበለውን ፈልጋለሁ፣ ምሰጠውን አስቤ ነው የምሄደው። ሰውም ሳገኝ እንደዛ ነው። ዝም ብሎ ማግኘት የሚባል የለኝም። ይሄን ቆየው ረጅም ዓመት ነው፣ ከ24 ምናምን ዓመት እድሜ ጀምሮ ሰውን ሳገኝ ምን እንደምሰጠው አስቤ ነው የምሄደው፣ ምን እንደምቀበል አስቤ ነው የምሄደው። ዝም ብሎ መቀለድ አይቻልም። ምክንያቱም ሰይጣን አጭር እድሜ እንዳለው አውቆ በታላቅ ቁጣ ወርዷል እንደሚለው እኛም አጭር እድሜ እንዳለን አውቀን በታላቅ ስብከት መውረድ አለብን፣ ግዴታ ነው። ኤክስፔክት አድርጋችሁ ግን ምንም የሌለው ቦታ ላይ ስትሄዱ ምን ትላላችሁ? የታክሲ ያወጣችሁት ጊዜያችሁ ባክኖ ምን ብሎ ፊታችሁ ረዝሞ ተበሳጭታችሁ ትመለሳላችሁ አይደለ? እነዚህ ሰዎች ሾልከው የገቡ ሰዎች አሁን በቤተ ክርስቲያን ውስጥ ብዙ የምታያቸው ሰዎች ውሃ የሌላቸው ደመናዎች ናቸው ይላል ይሁዳ። በእኛ ዘመን አላልኩም፣ በእኛ ዘመን እናንተ ናችሁ የምትፈልጓቸው፣ እኔ አይደለም የምፈልግላችሁ። go and find them። አሳይመንቱ የራሳችሁ ነው። እኔ ፈልጌ አግኝቻቸዋለሁ፣ እናንተ ፈልጋችሁ አግኙ። እኔ ላፋልጋችሁ አልችልም። ውሃ የሌለበትን ደመና ማወቅ የእናንተ ነው፣ የእናንተ ድርሻ ነው፣ የኔ አይደለም። የኔ ድርሻ ይሁዳ ያለውን መናገር ነው። I am faithful to the text። ውሃ ደመና ውሃ ያመጣል፣ ውሃ የሌለው ደመና ናቸው ይላል። ፍሬ አልባ ዛፎች፣ ሁለት ጊዜ የተቆረጡ የበጋ ዛፎች ይላል። ሊበቅሉ አይችሉም። አንዳንድ ባህሪያትን መቀየር አይቻልም፣ እግዚአብሔር ግን ይችላል ይላሉ ሰዎች። ብዙ በስነ ልቦና ባለሙያዎች ዘንድ አንዳንድ በሽታዎች አሉ የማይቀየሩ ተብለው፣ እግዚአብሔር ይፈውሳል በሚለው ነው እኛ የምናምነው። ግን እነዚህ ሰዎች ፍሬ የሌላቸው ዛፎች ናቸው። ሁለት ጊዜ ከነስራቸው ተቆርጠዋል፣ ተመልሰው እንዲያድጉ አይሆንም። ፍሬ አልባዎች ናቸው፣ ግን ፍሬ ያላቸው ይመስላሉ ነው። ከነዚህ ሰዎች ጋር የግድ we have to fight the church። ከቤተ ክርስቲያን ውስጥ እንዲህ አይነት ሰዎች ጋር የግድ መተናነቅ አለብን። መጣላት መደባደብ አላልኩም፣ ግን መተናነቅ የሚለው ምን ብዬ ልበለው? ብቻ እናንተ ታውቃላችሁ አይደለም? ያው ገብቷችኋል አይደል? ያው የሚታገደውን ታግዳላችሁ፣ ማትቀበሉትን አትቀበሉም። እንዲህ ከሆነ መስማት የለባችሁ። ያው ይሁዳ ነው ያለው፣ እኔ አይደለሁም። በይሁዳ አይን እኔ እንዴት እንደሆንኩ ራሴን መርምሬ ያለው። ደና የሆንኩ መስሎኝ ነው የመጣሁት ልሰብክ። ደና የሆናችሁ ሰዎች ካላችሁ አይዟችሁ፣ ደና ያልሆናችሁ ታረሙ። ደና የሆናችሁ ደና ያልሆኑትን ነጥቃችሁ አውጡ ነው የሚለው ይሁዳ። የባህር ማዕበሎች ይላል። ማዕበል ባይዘው በጣም ይሄ ይገርማል። የገዛ አረፋቸውን እየደፈቁ ጨካኝ የባህር ማዕበሎች ናቸው ይላል። ባህሩ አረፋቸው ነው ምኞታቸው። ይሄ ያለ አይደለም ያለከለከ ውሻ ሲርበው የሚፈልገው ነገር አለ አይደለም? ልክ እንደዛ የሆኑ ጨካኝ የባህር ማዕበሎች ናቸው ይላል። ዋይልድ ስቶርም ነው የሚላቸው። ሄሪኬንን በላቸው ማለት ማዕበል sometimes መርከብ ይገፋል። if it is not በተቃራኒው ካልሆነ ወደምትሄዱበት አቅጣጫ ከሆነ ጥሩ ነው፣ ያፋጥናል። እነዚህ ግን ጨካኝ ዋይልድ ስቶርሞች ናቸው። ያናውጧቸዋል። ጭካኔያቸው ብዙ ነው። የእናንተ ነገር በተጎዳ ጊዜ እናንተ ያላችሁ ካልመሰሏቸው፣ የእናንተ ነገር የደከመ ከመሰላችሁ የሉም። ሰርቪሱ ላይ የሉም፣ ህብረቱ ላይ የሉም፣ ባይብል ስተዲው ላይ የሉም፣ ጉብኝቱ ላይ የሉም። እንደዛ ናቸው። ይሄ ባህሪያቸው ነው ብሎ ይነግራል። ከነዚህ ሰዎች ጋር ያለው ላይፍ ስታይል ነው መዋጋት ያለብን። ስለዚህ ኢንተሌክቹዋል ዋርፌር ነው ማለት ነው። የአእምሮ ያስተሳሰብ ጦርነቶች ናቸው። ለምሳሌ እግዚአብሔርን መውደድ ከዓለም ጋር መጣላት ነው ይላል መጽሐፉ። መውደድ በራሱ ጠብ ነው። በዓለም ያለ ሰው ኢሚዲየትሊ ከእግዚአብሔር ጋር ተጣልቷል። በእግዚአብሔር ያለ ሰው ኢሚዲየትሊ በጣም እንዲያውም የሚገርማቸው ነገር 2 ቆሮንቶስ 5 ላይ to be present in the body ይላል። በሰውነት መገኘት is absent from the Lord ይላል። ከጌታ መለየት ነው። ከጌታ ተለይተን በስደት እንኖራለን። እናንተ ሁላችሁ አሁን ስደተኞች ናችሁ በሰውነት ስላላችሁ። ስትሞቱ ግን በጌታ ተሆኑና ከሰውነት ምን ትላላችሁ? ትሰደዳላችሁ ማለት ነው። ሁለት ስደት ነው ያለው። አሁን እኛ ከጌታ ተለይተን በስደት እንኖራለን፣ በድንኳን ከብዶን እንቃትታለን ይላል። አብሰንት መሆን ማለት ነው። ልክ እንደዛ መንፈሳዊ ህይወታችን ልክ እንደዚህ ነው።
የእግዚአብሔርን ሐሳብ በምንይዝበት ጊዜ ዋርፌር ውስጥ ነው የገባነው፣ ጦርነት ውስጥ ነው የገባነው። ላይፍ ስታይላችን፣ ፍልስፍናችን፣ አኗኗራችን is different። ትህትና ንጉሥ ነው በእኛ ዘንድ። በሮሜ መጽሐፍ ላይ ይህን ዓለም አትምሰሉ በሚለው ተቃራኒ ነው የምንኖረው። ይህን ዓለም ምንድን ነው የሚለው? ያለው ይከበራል፣ ትዕቢት ጥሩ ነው፣ ሌባ ይደነቃል፣ አመፀኛ ይደነቃል፣ ጥሩ ገዳይ ተብሎ ይዘፈንለታል። ይሄ is the pattern of the world። እኛ በጌታ የሆኑ ሰዎች የዚህ ተቃራኒ ነን። በምሕረት ኃይል፣ በእውነት ኃይል፣ በጭምትነት ኃይል ለመገለጥ ነው እግዚአብሔር የጠራን። የእኛ we have kingdom and we have kingdom character። ንጉሥ አለን፣ መንግስት አለን፣ የመንግስት ባህሪ አለን። እኔ I'm telling you እውነቱን ነው የምነግራችሁ። ከንጉሴ ጋር የተጣላ የማይግባባ ሰው ለኔ ምንም ነው። የእግዚአብሔርን መንግስት ባህሪ ካላንጸባረቀ ያን ሰው እኔ ሪስፔክት ላደርገው አልችልም። የቆሸሸ ልብሱን እየጠላው እሱን ልወደው እችላለሁ መጽሐፉ እንደሚለው። ከዛ ደግሞ የኪንግደሙ ካራክተር ብቻ አይደለም ፕሪንሲፕልም አለው። ስለዚህ የኛ መንግስት የተለየ መንግስት ነው። የምንኖረው ሰማያዊ መንግስት ላይ ነው። የኛ መንግስት ውሸት አይወድም። የኛ መንግስት ግነት አይወድም። 80 ሰው ድኖ 800 ሰው ዳነ ስለተባለ የኛ መንግስት አይከብርም። የመንግስታችን ባህሪ አይደለም፣ ባህሪው ስላይደለ ነው። እና መጨረሻ ላይ ባህሪያቸው ምን ይላል? ተንከራታች ከዋክብት ይላቸዋል። ኦኬ ከዋክብት ምንድን ነው የሚጠቅመው? አንደኛ ብርሃን ይሰጣል። ስለዚህ ብርሃኑን እዚህ ያለ ብላችሁ ስታስቡ ሩጦ ስለሚሄድ ጨለማ ያደርግባቸዋል። ኢሚዲየትሊ በራልኝ ስትሉ ይጨልምባቸዋል ማለት ነው። ተንከራታች ከዋክብት፣ አንደኛ ከዋክብት አቅጣጫ ጠቋሚ ነው። ከዋክብት አይተዋል መጡም ኢየሱስ ጋር ወታደሮች ከዋክብት ያያሉ ለጦርነት። እነዚህ ግን ተንከራታች ናቸው። ሰሜን ነን ብለው ሰሜን ስትሄዱ ደቡብ ይሄዱባቸዋል። ደቡብ ነው ስትሉ ምዕራብ ስትሉ በቃ መያዣ መጨበጫ የላቸውም። ባለፈው ጌታ ያድን የሚሏችሁና ስትከራከሯቸው በግማሽ ጌታ ያድናል ይሏቸዋል። ጠበቅ ስታደርጓቸው ሙሉ በሙሉ ጌታ ያድናል ይላቸዋል። ጠበቅ ስታደርጓቸው አያድንም ይሏቸዋል። በቃ they don't have sound doctrine የላቸውም። ሳውንድ ላይፍ የላቸውም። ህይወት የላቸውም። የተጠበቀ የተመረጠ የተጠራ አቅጣጫ ያለው ኢንቴንሽናል ግሮዝ የሚባል የለውም። ዝም ብለህ ትመጣለህ፣ የእግዚአብሔር መንገኛ ሆነ ትመለሳለህ ነው የነሱ ፕሪንሲፕል። እና ጠበቅ ያለ እውቀት ጠበቅ ያለ ደቀ መዝሙርነት አይመቻቸውም፣ ተንከራተች ስለሆኑ። እነዚህ ሰዎች አገባባቸው እንዴት ነው የሚለው? ሾልከው ይላል። ዲሲቪንግ ማለት ነው። በፓወር ደርምሰው ሊመጡ አይችሉም። ያን ነገር አምጥተው እኛ ጋር ሊተክሉት አይችሉም። ገብተው ሊያጭበረብሯችሁ ይችላል። ኤኒዌይ የራስክን ወቅ ነው። ሁለተኛው ጠላትክን ወቅ ነው። እስካሁን ጠላትን ነው እያወቅን ያለ ነው። ለምን የጠላትን ማወቅ እንዳበዛው ታውቃላችሁ? ራስን ማወቅ ቀላል ነገር ነው። እኔ አሁን ስሜን ለማወቅ 8 ዓመት አልተማርኩም። አም ዘካርያስ አምደ ብርሃን ጥሩነህ ካሳ ደን። ከዛም በኋላ በተጠየቅኩበት ቦታ ሁሉ ይሄን ነው የምናገረው። የሰው ስም ግን ይጠፋኛል። ያው አንዳንድ ቀን መልክ ብቻ ነው የሚጠፋው። መስታወት ቶሎ ቶሎ የምናየው እየረሳ ነው እንዴት እንደሆነ ስለማናስታውስ ያዕቆብ እንዳለው ቶሎ ቶሎ መስታወት እናያለን እንደምን እንደሆነ ስለማናቅ። ስማችሁ ግን አይጠፋባችሁም አንሌስ በሽተኛ ካልሆናችሁ። የሰው ስም ግን ይጠፋባችኋል። አንዱን ሰው ፓስተር ወይ አንዱን ሰው አስነስቼ እዚህን ሁሉ ሰው ስም ተናገር ብለው ይከብደዋል። የራሱን ግን ያውቀዋል። ስለዚህ ስለ ጠላቶቻችሁ እንድታውቁ የፈለገው በጦርነቱ እንድታሸንፉ ስለፈለገ ነው። ይሁዳ ለመሸነፍ የሚፈልግ ሰው አያገባኝም እነሱ ማወቅ አልፈልግም ሊል ይችላል፣ መብቱ ነው። ግን ይዘረራል ማለት ነው። መሐመድ አሊ ትዝ ይላችኋል። ታይሰን ኖክአውት የሚባለው ዝረራ። ብዙ ሰው የሚዘረረው ይሄንን ባለማወቅ ነው። ተንከራታች ከዋክብት ተከትለህ መንፈሳዊ ልትሆን አትችልም። ውሃ የሌለው ደመና ተከትለህ መንፈሳዊ ልትሆን አትችልም። የኪንግደሙ ካራክተር የሌለበትን ሰው እንደ ምሳሌ አድርገው ወስደህ መንፈሳዊ ልትሆን አትችልም ነው የሚለው ይሁዳ። የአባትህ ኪንግደም የተጠራህበትና የምትኖርበት ለዘላለም ኢን ዘ ኤጅ ቱ ካም የምትኖርበት የመንግስቱን ባህሪ ልትከተል ካልፈለግ ተንከራታች ከዋክብቱ ያታልልሃል የሚለው ለዛ ነው። የእግዚአብሔር ልጆች ያልሆኑትን ሰዎች የህይወት ዘይቤያቸው ምንድነው? የጠላቶቻችን አሁን የዲያብሎስን ዘይቤ በደንብ አውቃችኋል። ስም ብላችሁ ታባሩታላችሁ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ የሚለውን ተጠቅማችሁ ታስወጣላችሁ። ክርስቶስ ኢየሱስ በስጋ አልመጣም የሚል ትምህርት አጋንንታዊ ትምህርት ነው ይላል። በትምህርትም አጋንንት ይለያል። የህይወት ዘይቤያቸው ምንድነው? what is their life philosophy? በጣም ያስደስተኛል ይሁዳ። I like this guy በጣም እኮ የሚገርም ነው። አይፈራችሁም ደግሞ እናንተን። እኔ ፈርቼ ስንቀጠቀጥ እሱ ይሄ ስለሌለ ነው እንዴ?
ለምን ይፈራል? አይፈራችሁም። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ኃጢአተኝነትም ስላደረጉ ስለ ኃጢአታቸው ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፍት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ ይልና አንድ ባህሪያቸው እነዚህ እንደምኞታቸው እየሄዱ የሚያንጎራጉሩ ይላል። እንደምኞታቸው ግረምብለርስ ይላቸዋል። የሚያንጎራጉሩ ናቸው። የተቀበሉትን አያስታውሱም። እስኪ የአብዛኛው የጸሎቶቻችንን ርዕስ የነዚህ ሰዎች ተጽዕኖ በአንድም በሌላም እንዳለብን ልነግራችሁ እችላለሁ። እግዚአብሔር የሰጣችሁን እስኪ ቁጠሩት። መጀመሪያ ማየት፣ መስማት፣ መተንፈስ፣ ልብ፣ ኩላሊት። ከዛ ስንታመም ነው የእግዚአብሔር ቸርነት እንደነበረ ኩላሊት የሚገባን። ፈውሱ ላይ ተግተን ከምስጋናው ይልቅ ፈውሰን የሚለውን ተግተን እንጠይቃለን። ኦክሲጅን፣ አየር፣ ፀሐይ፣ ጨረቃ፣ መሬት፣ ምግብ፣ ደህንነት፣ መንፈስ ቅዱስ፣ እጅ፣ ጣት፣ እነዚህ ሁሉ ተሰጥቶን የጎደለው አንድ ነገር ቢሆን ስለሱ ማጉረምረም is part of that people። በምስጋና ቃላችን ድል ማድረግ አለብን። ያልተቀበልነው ነገር የለም። እግዚአብሔር ያልሰጠን ነገር የለም። ያላገኘነው ነገር ትንሽ ነው። ለምኑ ይሰጣችኋል የሚልም ቃል ታጅቦበታል። ባጣነው ነገር ላይ ፈልጉ ታገኛላችሁ የሚልም ተለጥፎበታል ታርጋ። ባጣነው ነገር ላይ እግዚአብሔር ያልሰጣችሁ ነገር ምን አለ? እነዚህ ሰዎች ግን የተሰጣቸው ነገር ደስ አይላቸውም፣ አይረኩም። ምክንያቱም የሚከተሉት ምኞታቸውን ነው። ካን ዩ ኢማጂን የአሜሪካ በጀትን የሚያክል ነገር የሚመኝ ሰው እንዳለ እዚህ ሀገር $1 ትሪሊየን የሚመኝ ሰው አለ። እዚህ ፈልግ ታገኛለህ ተብሎ ተጽፏል ብሎ ከዛ ደግሞ ምንድነው ሞቲቬሽናል ተናጋሪ ፈልጎ ከዛ ደግሞ ክሌሚት የሚል ቃል ደርቦበት ሲመኝ ምንም ሳያገኝ እንኳን እሱ የልጅ ልጆቹም አያገኙም። እኔ ያረጋግጥላችኋለሁ እሱ 300 ሚሊዮን ህዝብ ለብዙ ዓመት ሰርቶ ያገኘውን ሀብት ድንገት ጠንቋይ ነው እንደ እግዚአብሔር ላንተ አሸክመው የት እናስቀምጠዋለን? ባንኮችም አይችሉም። የኛ ሀገር ባንኮች እኔ ባንክ ቀለል ያለ ነገር ልንገራችሁ። እኛ ሀገር እርዳታ እንቀበላለን እኮ አንቀበልም እንዴ 1.7 ቢሊዮን እንቀበላለን ከዩኤስኤአይዲ። ስንዴ በደንብ ነው የምንቀበለው። እና ስንዴ አሜሪካ ስትከለክል አሜሪካንን መሳደብ ምንድነው? what does it mean? ምን አማራ ሲተርት ያጣለ ማኝ ተሳድቦ ሄዳል የሚባለው መሰለኝ። ምንድነው ማለት? የተሰጠንን ነገር አፕሪሺየት ማድረግ አንችልም? ለምን ነው የምናጉረመርመው? that's the character of demon። ሁሉ ነገር ተሰጥቶት የመላእክት አለቃ ሆኖ አገልግሎት ተሰጥቶት ዙፋኑን ፈለገ መጠቅለል፣ ተጣለ። እግዚአብሔር የሰጠን ካልሰጠን ይበልጣል። አልሰጠንም የሚል ቃል ለእግዚአብሔርም አይገባም። ራሱ ቃሉ ግን ለአማርኛ ስለ እንድንግባባ ነው። እስኪ ያገኛችሁት እንደሚበልጥ የምታውቁ አጨብጭቡለት እስኪ ከነዛ መለየታችሁ። የሚያጉረመርሙ ናቸው ይላል። ዘይቤያቸው ማጉረምረም ነው። ማጉረምረም ነው። ማንጎራጎር፣ ማጉረምረም። ይሄ ምንድነው? አለመርካት፣ ስስትነት፣ ግሪዲነስ። ሁሉን ነገር በሰጧቸው ሰው እንዴት ነው በየቀኑ ሶፋ መቀየር የሚመኘው? is this normal? ቅዱሳን ከብዙ ነገር እግዚአብሔር አስጥሎ ካመጣን በኋላ የሰጠንን ብር ለቤተ ክርስቲያን አንሰጥም፣ በተሰጠን ብር አንረካም። ከዛም በኋላ ሌላ ይጨመር እሱማ ያመጣዋል እንዴ? ስንት ጊዜ አምጣው? ሁሌ አይደል እንደሚያመጣው? ለምን እናጉረመርማለን? የነዛ ሰዎች ባህሪ ተጭኖን ነው፣ የኛ ባህሪ አይደለም። የህይወታቸው ዘይቤ ነው። እኔ አይደለሁም ያልኩት። የሚያንጎራጉሩ ስለ ድላቸው የሚያጉረመርሙ ይላል። ምን አርገ ነው እና ምን አርገው ነው? ጊዜ አንድ ሰው በጣም ወደው ሰው ቢሮ ወሰደኝ ቆይቷል እና አልተማረም። 4 ያክፍል ነው። ሙሉ ወንጌል ቤተክርስቲያን ደግ ናት እና ሰውየውም ደግ ነው እና ቢሮ ወሰደኝ። በጣም ይገርማቸዋል። የሰው ንብረት ተመኝቼ አላቅም። ኔቨር ኤቨር የሚባል አይደለም። እንደዛ ነው። በጣም እንደዛ ነው። የልቤን ከፍቼ ባሳያችሁ በጣም ደስ ይለኛል። ጢም ያለ ነው። በቃ ጥቅጥቅ ያለ ነው። ስላለኝ አይደለም፣ ስላለኝ ነው እሱ
እና ምንም አይ ዶንት ኬር አባውት ኤኒቲንግ። ይሄንን አሁን በድፍረት ነው የምነግራችሁ። እዛና ሙሉ ወንጌል ደጎች ስለሆነ ያውቁኛል። እና ይዞኝ ሄደ ቢሮ እና ያን ጊዜ እንትን ኮምፒውተር ምናምን ብርቅ ነው። ወንበር ቴብሉ ይሄ ሌዘር ቴብሉ አለ አይደል ረጅሙ ዳስ በጣም ብርቅ ነው። እና ቢሮ ከዚህ እንደ እንትን ያክላል ወንበሩ እና ገባው አየው እዛ ምን ያደርግልሃል ይሄ አልኩት። ያው እኔ ከተመኘው ነግረዋለሁ እዛው ኃጢአት እንዳይሆንብኝ ምነው ይሄ እኮ ለእኔ ነው የሚገባው የነበረውና እኔ ደግሞ እዚሁኛ ወንጌል ልሰራ አልችልም፣ ግን አንተ በጣም አስገራሚ ቢሮ ነው ያለ አልኩት። በጣም ፋንሲ ቢሮ ነው። እዛ አዎ ምናምን ኮምፒውተሩ ማን ይሰራልሃል አልኩት። ሰው ቀጥሬ ያለው አለኝ። አንድ የተማረ አይቲ ቀጥሯል። ዲግሪ ያለውን ሰውዬ ቀጥሮ ይሄን ስራ ይለዋል። ከዛ ሁሉን ነገር ጨረሰና ከዛ ትዝ ይለኛል ኮፊ መጣ። አንድ ነገር ነገረኝ። የተባረከ ወንድም ነው፣ ቤተሰብ ነን። እኔ እኮ ከሀገር ቤት መጥቼ ይህን ሁሉ ደክሜ ለፍቼ ነው እዚህ ጋር የደረስኩት አለኝ። ጌታ እንድናመሰግን ፈልጎ ነው። እና ልጄ የልጅ ልጆቼ ተኝተው የሚበሉት ሀብት አለኝ አለኝ። ያው አመስገነን ወጣን። እዛ በማግስቱ ደወለልኝ። ስማ ዘካርያስ ምንድን ነው አለኝ። ምን ነው አልኩት። ማታ ነው። ምን አድርጌው ነው እግዚአብሔር የሚከታተለኝ? ምን ነው ጌታዬ ምን አደረገህ አልኩት። እኔ ጌታዬን ደግሞ እንዲሰድብኝ አልፈልግም። በጸበል ልለው ነው እንግዲህ። ምን አደረገ? ጉምሩክ ዕቃ ተይዞብኛል ለምን አያስለቅቅልኝም አለኝ። ስሙን ልጠራው ነበር ተሳስቼ። አዳነኝ አትንገር ብዬ በነግረው እንደሚለው ማለት ነው። ስሙን ጠራውና እንዴ ትናንት ወዲያ እኮ አንድ ነገር ስትናገር ነበር። ከሀገር ቤት መጥቼ በጉልበቴ በኃይሌ በብርታቴ ለልጅ ልጆቼ ተኝተው የሚበሉት ሀብት አጠራቅም ያለው አላልክም? አዎ በጉልበት አይደል ያመጣው? አዎ ታዲያ ሄድና ጉምሩክም በጉልበት አስለቀቅ እንጂ ሲያዝ ለእግዚአብሔር ሲለቀቅ ለራስህ አታደርግም። ይኸውልህ እኔ እድሜ ልኬ በሙሉ ሰው ተማሪዎች ኤ ሲያገኙ ኤ ያገኘው ይላሉ። ዲ ምናምን ኤፍ ሰጥ ነበር። ዲ ሲያገኙ ዲ ሰጠኝ ነው የሚሉት። መጥፎ ከሲ በታች የሆነውን እኔ ነኝ የምሰጠው። ከኤ በላይ የሆነውን ራሳቸው ናቸው የሚያገኙት። በላሁን ምን አልከኝ አለኝ። እንደዚህ ስለው እዛው ንስሐ ገባ። ይቅር ይበለኝ ጌታዬ። ያልሆነው ነገር በሙሉ ለእግዚአብሔር የሚወረውረው ማን ይመስላችኋል? የወንድሞች ከሳሽ የእግዚአብሔር ከሳሽ ነው። የወንድሞች ከሳሽና የእግዚአብሔር ከሳሽ ለእናንተ ያቀበላችሁ ላይፍ ስታይል ነው። የሆነው የእናንተ ያልሆነ የእግዚአብሔር ሊሆን አይችልም። እግዚአብሔር መልካም አምላክ ነው፣ ደግ አምላክ ነው። የእግዚአብሔርን ቸርነት በሕያዋን ምድር አይዘንድ ይላል። በሕያዋን ምድር የእግዚአብሔርን ደግነት አይተን እየኖርን ነው። ገና እንኖራለን፣ ስንሄድም እንኖራለን። ሃሌሉያ። ከሞት በኋላም ህይወት አለን። የዘላለም ህይወት ተጠብቆልናል። ፕሬዝ ጋድ። እነዚህ ሰዎች ግን ያጉረመርማሉ ይላል እና በፍላጎት የሰከሩ ናቸው ይላቸዋል ይሁዳ። ሆልድ ዘ ሆርስ ይባላል። ፈረሱን መግታት ያስፈልጋል። ሁሉን አትፈልጉ። ቴክ ኬር። ሁሉም ብትፈልጉ ሁሉን አታገኙም። በምድር ሳላችሁ መከራ አለባችሁ አይዟችሁ የሚል ቃል አብሮ ነው ያለው። በፍላጎት የሰከረ ሰው መርከቡን ያለ መሪ እንደያዘ ሰው ነው። በቃ following their own passion ነው የሚለው። በቃ የሚያለከልኩት ፕሮግራምም የሚሄዱት ያችን ጉዳይ ለማስፈጸም ነው። I'm telling you ብዙ ሰው ጉዳይ ለማስፈጸም ነው ቤተክርስቲያን የሚሄደው። ልክ ዶክተር ጋር ስትታመሙ አይደለም የምትሄዱት? እግዚአብሔር ጋር ጉዳይ ለማስፈጸም ከመሄዳችሁ በፊት ኢንትረስታችሁን ግቱት። 80 ሚሊዮን ጂንስ ልትገዙ አትችሉም፣ ቦታ የለውም። ቴክ ዋን ኢነፍ። ሁሉ አለኝ ኑሮዬ ይበቃኛል ማለትን ምን ብያለሁ? እነዚህ ሰዎች ይሄን ነገር ያቀርባሉ፣ በህይወት ሲፈተሹ ግን የለም እና ባድሎ የተሞሉ ናቸው ይላል። ከነዚህ ሰዎች ተጠንቀቁ። መንፈሳዊ ውጊያ ስትዋጉ አሁን የምትዋጉት ከሁለት ኃይል ጋር ነው። አንዱ ከስፒሪቹዋል ዋርፌር ከመናፍስት ጋር ነው። ሁለተኛው መናፍስቶች አስነስቶ ከሚልካቸው ክርስቲያን መሳዮች ሰዎች ሾልከው ከገቡ የጥፋት ኃይሎች ጋር ነው የሚለው። እንግዲህ የሚዋሽ ዘመድ ካላችሁ ተጠንቀቁ፣ አብራችሁ አትዋሹ ለማለት ነው። የውሸት ቅነሳ መርሃ ግብር ይኑራችሁ ማለቴ ነው።
ዝም ብላችሁ ባገኛችሁት ቦታ ላይ ሁሉ አትዋሹ ማለት እናንተን አትዋሹ ብሎ መምከር አስቸጋሪ ነው ስለማትዋሹ ማለት ነው። እና ሐዋርያቶች ዘባቾች በመጨረሻው ዘመን ይመጣሉ ተብሎ ተጽፏል ይላል ይሁዳ። እሱ ራሱ ከሐዋርያት ጋር ሳያስገባ ምን ይላቸዋል? ሐዋርያቶች ያስተማራችሁን ትምህርት እንዳትረሱ፣ በመጨረሻው ዘመን ራሳቸውን እየወደዱ በእግዚአብሔር ላይ እየቀለዱ የሚዘብቱ ዘባቾች ይመጣሉ ብለዋችኋልና። ዘባቾች፣ ምኞተ ብዙ፣ ከፋፋይ፣ ስጋውያን ይልና መንፈስ የሌላቸው ብሎ ይዘጋዋል። አንተ ግን መንፈስ ያለ ነው። ይሄ ነው ካራክተራቸው። ከዚህ ስርዓት ጋራ መታገል ራሱን የቻለ ከፍተኛ ጦርነት ነው፣ የእውቀት ጦርነት ነው። ታዲያ በምን እንዋጋ? እሱን ተናግሬ ልጨርስ። ከኔ ጋር ናችሁ? እስኪ ያላችሁ እጃችሁን አሳዩኝ። ፕሬዝ ጋድ ሃሌሉያ። አንድ አስተማሪ ነበረኝ። መተኛት ይቻላል፣ ጥሎ መሄድ ይቻላል፣ መሞት ብቻ ነው የማይቻለው እኔ ክፍል ውስጥ የሚል ነበረ። ረጅም ስለሚያስተምር ዛሬ ረጅም ሳልሰበኳችሁ የሰበኳችሁ ይመስለኛል። ግን ነው እኩል አሁን አንድ 5 ደቂቃ ብቻ ነው የምወስድባችሁ። መሳሪያው ምንድን ነው? የቅዱሳን የመጋደያ መሳሪያችን የመጀመሪያው ነገር የሐዋርያትን ትምህርት መጠበቅ ነው። ይሄን የምታገኙት በመጨረሻው ክፍል ላይ ታገኙታላችሁ። እንደዚህ ይላል። የሐዋርያት ትምህርት ማለት ሳውንድ ዶክትሪን ማለት ነው። የቤተ ክርስቲያን ትምህርት አላልኳችሁም? የቤተ ክርስቲያን ትምህርት ሁልጊዜ ኤቫሉዌት ይደረጋል፣ ስህተት ሊኖር ስለሚችል፣ የአስተሳሰብ ችግር ሊኖር ስለሚችል። ነገር ግን የሐዋርያት ትምህርት ምንድን ነው የሚለው ነው። ሐዋርያቶች ያስተማሩትን የኢየሱስ ክርስቶስን ጌትነት፣ የቅድስናን አስፈላጊነት፣ ድነትን የመጠበቅ ፍላጎት፣ ምኞትን የመግታት ፍላጎት፣ እነዚህ ሁሉ የሐዋርያት ትምህርቶች ናቸው። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን በሉ ይላል? አስቡ። ሪሜምበር ዚስ። ቀድሞ የተነገረ ቃል አለ። it is written in the Bible። መጽሐፍ ቅዱስ ላይ የተጻፈውን ቃል አስቡ። እኔ የምናገረውን አይደለም፣ ቤተክርስቲያን የምትናገረውን አይደለም፣ የመጨረሻው ዘመን ቤተክርስቲያን የምትለውን አይደለም፣ መጽሐፍ ቅዱስ የሚለውን አስቡ። አስቡ ምን ይላል? እነርሱ በመጨረሻው ዘመን በኃጢአታቸው እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋችኋልና። እነሱ ናቸው ያሏችሁ፣ እነ ጳውሎስ። ፖልን የምትወዱ ጴጥሮስን የምትወዱ ያሏችሁን ስሙ። ዘባቾች ይመጣሉ። እነዚህ ዘባቾች የሚለያዩ ስጋውያን የሆኑ መንፈስም የሌለባቸው ሰዎች ናቸው። መናፍስት አላለም። ቴክ ኬር ኦፍ ዚስ ፒፕል። አንዳንድ ሰውን ፌሲዮሎጂስቱ ነው አላልኳቸውም። የሰው ፊት አጥኑ አልወጣኝም። ነገር ግን አንዳንድ ነገሮች በፍቅር ግብዣችሁ ላይ እንደ እድፍ ናቸው። አንዳንድ ሰዎች እግዚአብሔር ላይ ይዘብታሉ፣ በስብከትም በንግግርም በጸሎትም። እግዚአብሔር እንደማይሰማ እንደማያደርግ እንደማያከናውን ማሰብ በራሱ ዘባችነት ነው። አምላካችን ጆሮ አለው፣ ይሰማል፣ ኃይል አለው፣ ያደርጋል፣ መንፈስ አለው፣ ይንቀሳቀሳል፣ እኛን ፈጥሮናል፣ የዓለም ንጉሥ ነው። በሱ ላይ የሚቀልድን ቀልድ በሙሉ አንቀበልም። ሐሰተኞች ውሸትን እንደፈለጉ የሚያወሩ ሰዎች ክርስቲያንን ሲሉ እየዘበቱ ነው፣ እያሰደቡ ነው። የክርስቶስ ባህሪ የላቸውም። የመጨረሻው ዘመን ስኮፈርስ ናቸው፣ ዘባቾች ናቸው። they are not from us። ከኛ አይደሉም። ከኛ ካልሆኑ ምንም ላደርጋቸው አልችልም። የሐዋርያትን ትምህርት ምን በሉ? አስቡ። ሁለተኛው መዋጊያችን ምንድን ነው? ሃይማኖትን መጠበቅ ነው። ምን ማለት ነው ሃይማኖትን መጠበቅ? ይሄ ቀላል ነው። ባጭሩ ነግሬያችሁ፣ ራስን ማክበር ነው። በቃ you are ክርስቲያን አይደለ? አክብሩት። የሞተ መስቀል ላይ አለ። ፕሪፕላንድ ፕሮጀክት ነው። የእግዚአብሔር ፕሮጀክት ነው። ክርስቶስ ኢየሱስ ዋጋ የከፈለበት ነው። የተጠማበት ነው። ተጠማሁ ተራብኩ ያለበት ነው። ክርስቶስ ኢየሱስ የተቸነከረበት ነው። ደሙ የፈሰሰበት ነው። መንፈስ ቅዱስ የወረደበት ነው። እኛን ሪኒውድ ያደረገበት ስርዓት ነው ክርስትና። if they don't respect this and if you don't respect this ሌላ ጉዳይ ነው። አልገባህም ማለት ነው። ማወቅማ ሰይጣንም ያውቃል። respect your faith። እምነታችሁን አክብሩት። ሰው አታክብሩ። እግዚአብሔርን ካከበራችሁ ሰው ታከብራላችሁ። ለሰው ስትሉ
ለፈሪሳውያን፣ ለሰዱቃውያን፣ ለስርዓት፣ ለምናምን ስትሉ፣ ለኑሮ ስትሉ፣ ለገንዘብ ስትሉ፣ ለንግዱ ስትሉ ዲስሪስፔክት አታርጉት ይሄን መስቀል ላይ የተወጋውን ወግ፣ የክርስቶስ ወግ። የመስቀሉ ወግ ቅድስና ነው። የመስቀሉ ወግ ድነት ነው። የመስቀሉ ወግ ፈውስ ነው። የመስቀሉ ወግ የዘላለም ሕይወት ነው። ከሞት በኋላ ያለውን ሕይወት ነው። ግን ሪሊ አንተ ታምንበታለህ ብሎኛል አንድ ጊዜ ድሮ ከ10 ዓመት በፊት የነበረ ባለስልጣን፣ ከፍተኛ ባለስልጣን ሰብኬው እዛ ሰንበርና እንዲኖ ካውንቲ ላይ ያገኘሁትና ግጥም አድርጌ ሰበኩት። ታምንበታለህ አለኝ። አዎ አምናለሁ። እና ከሞትኩ በኋላ ትኖራለህ? አዎ። በምን አወቅህ አለኝ። በስንዴ ያልኩት። ስንዴ ሙታ ተነስታለች እና እኔ አይ ቢሊቭ ኢን ሪዘረክሽን። አንዳንዶች አያምኑም። ሩቅ ስለሆነ ብዙ አያሳስባቸውም። ሩቅ ስለሆነ ነው አያምኑም። ብዙ ሰው የሚያምን ይመስላችኋል። ውሸት ነው። ከሞት በኋላ ህይወትና ፍርድ እንዳለ ታምናላችሁ? እስኪ የምታምኑ እጃችሁን አሳዩ። እንዴት ነው ታዲያ ሪስፔክት የማናደርገው? አንጠየቅም ብለን ስለምናስብ አይደል? ስለማናምን ሩቅ ስለሆነ። ከሞት በኋላ ህይወት አለ። ጌታ ኢየሱስ ክርስቶስ የተባለ አምላክ ሞቶልናል። እግዚአብሔር ደሙን አፍስሶልናል። ስለዚህ ይሄን ሪስፔክት ማድረግ አስፈላጊ ነው። ከስኮፈርስ ይልቅ ጌታን እንወደዋለን። ብቻውን የሆነውን ጌታችንን ይክዱታል የሚለው እኛ ላይ አይፈጸምም። ሌላው መዋጊያ ጨርሻለሁ። ሌላው መዋጊያ በመንፈስ ቅዱስ መጸለይ ነው። ፕሬይ ኢን ስፒሪት። ጳውሎስም ብሏል፣ ኢየሱስም ብሏል። ይሄም ይሁዳ የኢየሱስ ክርስቶስ ወንድም። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖት ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ። አትችሉትም ማለት እኮ ነው። you need power። ኃይል በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ። በፈሪሳውያን፣ በፈላስፎች፣ በነገስታት ፊት የክርስቶስ ኢየሱስን አስተምህሮ ለመግለጥ የሚያስችል የመንፈስ እሳት ያስፈልጋችኋል። እሳት ያስፈልጋችኋል። በመንፈስ ቅዱስ መጸለይ ያስፈልጋችኋል። ልሳን አስፈላጊ ነው። እሳቱ አስፈላጊ ነው። ኢየሱስ ክርስቶስ ሲሄድ እሰጣችኋለሁ ብሎ የተናገረው የተስፋ ቃል መንፈስ ቅዱስ ነው። እኔ ሄዳለሁ፣ ሌላ አጽናኝ ወደ እናንተ ይመጣል፣ ጳራቅሊጦስ ይባላል፣ ከእናንተ ጋር ይሆናል፣ በእናንተ ውስጥ ይሰራል፣ ኃይልን ይሰጣችኋል፣ ወደፊት ያራምዳችኋል፣ በፈሪሳውያን በሰዱቃውያን ፊት ያቆማችኋል፣ ያለ ፍርሃት ክርስቶስ ኢየሱስን እንድትገልጡ ያደርጋችኋል። በመንፈስ ቅዱስ ጸልዩ። የአሁኗ ቤተ ክርስቲያን በስትራቴጂና በስርዓት እሱንም ወጉን ጥላ ያለ ወጓ እየኖረች ነው። በመንፈስ ቅዱስ ለሚጸልዩ ሰዎች ትልቅ ኃይል አለ እና የመጨረሻው መዋጊያችን በፍቅር መኖር ነው። እኔ አይደለሁም ያልኩት። እኔ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስ ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁ ምን በሉ ጠብቁ። አሁን እኮ በፍቅር ግብዣችሁ ውስጥ እንደድፍናቸው የተባሉ ሰዎች እኮ ራሱ የኛ ግብዣ የፍቅር ግብዣ ነው። ሪሊ እንጓደዳለን። ሰሞኑን አንድ ድሮ ያስተማርኳት 25 ዓመት በፊት አንድ እህት አንዱን ጓደኛዬን ጠየቀችው። እንዴት ነህ? እንደ ድሮ ነው ወይስ ስጋኛ ነህ አለችው። ምን አይነት ቋንቋ መጣች? ስጋኛ የሚባል አመጣች። ማለት ኢንፍሌሽ ማለት ነው። ያለውን መውደድ፣ የሚሰጥህን መውደድ፣ ገንዘብ ያለውን መውደድ፣ ዝና ያለውን መውደድ፣ ድሃውን፣ ምስኪኑን፣ የሌለውን መርሳት፣ መዘንጋት። ይሄ ፍቅር ግብዣ አይደለም። የአሕዛብ ፍቅር ይለዋል መጽሐፍ ላይ። እንደ አሕዛብ አትዋደዱ ይላል። የአሕዛብ ፍቅር ምን እንደሆነ ታውቃላችሁ? እንካ በንካ ነው። እስኪ እንፈትሸው። የእኛን ኦርጋናይዜሽኖች እስኪ እንፈትሻቸው። እንዲያውም አብዝተን በመጥላት የታወቅን አልሆንም ወይ? የዘባቾቹ ኢንፍሉዌንስ ነው ወገኖቼ፣ የክርስቲያኖች ኢንፍሉዌንስ አይደለም። እርስ በርሳችሁ ትዋደዱ ዘንድ ጸሎቴ ይህች ናት ነው የሚለው። ደግሞ አብሶሉት የሆነ ላቭ ስታንዳርዱ ትሪኒቴሪያን ሞዴል ነው የሚባለው። የሥላሴ ሞዴል ኦፍ ላቭ ነው የሚባለው። እኔና አንተ ፍጹም ፍቅር አንድ እንደሆን አንድ አድርጋቸው ብሎ ነው የጸለየው። የአስተዳደር ልዩነትን እንደ ፍቅር ጠብ እንዳታዩት፣ እሱም ሌላ ዓላማ ነው። ፍቅር ማለት አብሶሉት የሆነ መውደድ። ጦርነቱን የምታደርጉት እርስ በርሳችሁ በመዋደድ ነው። ጦርነቱን የምታሸንፉት መሳሪያችሁ ፍቅር ነው። መሳሪያችሁ ምንድን ነው?
በመንፈስ ቅዱስ እየተሞሉ መጸለይ ነው። መሳሪያችሁ የተሰጣችሁን የዘላለም ሕይወት ማክበር ነው። መሳሪያችሁ የሐዋርያትን ፕሪንሲፕል መጠበቅ ነው። እሱን ካረጋችሁ በሃይማኖት ተጋድላችሁ ብቻውን የሆነው አምላክ ከእናንተ ጋር ሆኖ ታላቅ ነገር ያደርጋል። የመጨረሻው መሳሪያ ተከራካሪዎችና እሳት ውስጥ ያሉትን ነጥቆ ማውጣት ነው። አሁን እኔ የማደርገው ማለት ነው። እዚህ ውስጥ አንድ ሰው ነጥቄ ካወጣው በጣም ደስተኛ ነኝ። በነገራችን ላይ ለምን እንደምሰብክ ታውቃላችሁ? አንድ ስለምወዳችሁ፣ ሁለትም አክሊል እየሰራው ነው። እዛ ከመንግስተ ሰማያት አክሊል ለመውሰድ ነው። ምን ለመውሰድ ይመስላችሁ? ስራዬ ነው። አንድ ጊዜ አንዱ ወንድሜን እንዳሰብከው ብሎ አትስበከኝ ብሎሃል አለኝ እና ይዘው መጣ። ይሄን ሐሳባው መልእክት አድርስልኛል። አዎ በሚመጣው ሳገኝ አሻሽዬ ነው የምሰብክህ። I'm doing my business ለዛ እኮ ነው የምሰብካችሁ። ስራ ነው፣ ጥሪ ነው። አሁን እኔ ዛሬ በጣም ደስተኛ ነኝ። አም ሃፒ ነጥቄ የማወጣው አንድ ሰው ካለ በመንግስተ ሰማያት ይመዘገብልኛል። አንዳንዶችን ከእሳት ነጥቃችሁ አውጧቸው። ተከራካሪዎችን ተከራከሩና መልሳችሁ ነጥቃችሁ አውጧቸው። እንደ እድፍ የሆነ ልብስ እንኳን ለብሰው ከሆነ ያደፈውን ልብሳቸውን እየጠላችሁ እነሱን ግን ነጥቃችሁ አውጧቸው። አብራችሁ አትጀመሉ። አብራችሁ መንገኛት ሁኑ። ሰይኖ አይሆንም በሏቸው። አይ ይሄ የኛ መንደር ባህሪ አይደለም በሉ። አይ እንደዚህ እኮ እግዚአብሔር አይወደውም በሉ። ይሄ እግዚአብሔር ሐሳብ አይደለም በሉ። ጥሩ ሰው ነህ ግን በምኞት የሰከርክ ይመስለኛል፣ እስኪ ምኞት ግን ቀነስ አድርገው በሉት። አይፈነዳ አይሞት። ደግሞ ጴንጤ ጥሩ ነገሩ ተኩሶ አይገላችሁም፣ አትፍሩ። ጥይት የለውም፣ ጥይት ሲያነሳ ትሸሻላችሁ። እስከዛ ድረስ ዋሽተሃል እዚህ ጋር በሉት። በሰው ፊት አይደለም ታዲያ፣ የጽድቅ የበላይነት ለማሳየት አይደለም፣ የመንፈሳዊ ብልጫ ለማሳየት ከሞከራችሁ እናንተም ከሕግ በታች ትወድቃላችሁ። ነገር ግን ይሄው መድረክ ላይ ብቻ አይደለም መንፈሳዊና ኃያል መሆን ያለብን። እንደውም ፍጹም ውሸተኛ የሆነን ሰውን ያስተምረዋለሁ ማለት አያሳፍርም እንዴ? ፍጹም ዳንሰኛ የሆነውን ሰው የኔ ተማሪ ነው ማለት አያሳፍርም እንዴ? ነውር እኮ ነው። ኪንግደማችሁ ራሱ ነውር ብሎ መድቦታል። እንትን ቅርጫት አቆ የለም መደብ የሚባሉ ልክ እንደዛ መድቦታል። ጥሬ ስጋ ስለምወድ ነው የምነግራቸው። ይሄ የኛ አይደለም፣ ይሄ ነው የኛ። ጠብ የኛ አይደለም፣ ፍቅር የኛ ነው። እርግማን የኛ አይደለም፣ በረከተኛ ነው። እንዲሁ በቃ በአጠቃላይ በጥላቻ ተሞልተን መዝፈን መስከር የኛ አይደለም፣ የሌላ ሰው ነው። ስለዚህ እኛ ነጥቀን ማውጣት፣ በፍቅር ሰዎችን ማሳመን፣ ሃይማኖታችንን ሪስፔክት ማድረግ። አንድ ሰው እናንተ ፊት መጥቶ የማይሆን ነገር ሲዋሽ እኮ እየናቃችሁ እንደሆነ ማወቅ። እንዴት ቢንቃችሁ ነው የሚዋሸው? እናንተ ጋር መጥቶ ምንም አይለኝም ብለው ኢየሱስ ጋር ይዋሻል? ሂዶ አይዋሽም። እንደምታውቀው እግዚአብሔር ሆይ ቅድም መኪና ጃም ይዞ ምናምን ብሎ አይለውም ጌታን፣ ምክንያቱም ይነቃበታል። ስለዚህ አንድ ሰው ሪስፔክት ማድረጉን የምታውቁት በዛ ነው። ስለዚህ በመንፈሳዊ ጦርነት ውስጥ ነው ያለ ነው። ያኛውን ጦርነት ብዙ ስለተማራችሁ ነው ይሄኛውን ያስተማርኳችሁ። እንጋደል አይደለም? እስኪ መጋደል የፈለጋችሁ እመር ተጋዳላ የሚለው አሁን ትክክል ይሰራል ማለት እስኪ። አዎ መንፈሳዊ ውጊያዎችን እናድርግ። እስኪ በመንፈስ ቅዱስ አጭር ጸሎት ልጸልይ። እቺ የምታክል ደቂቃ መንፈስ ቅዱስ ያስፈልገናል። አሜን ሃሌሉያ።